ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? ዛሬ በጣም ደስ የሚል መረጃ ነው ይዤላችሁ የመጣው። ይህ መረጃ ምንድነው? ሁሉም አማራ፣ ሁሉም የኢትዮጵያን አንድነት የሚፈልግ፣ ሁሉም የብልጽግናን መውደቅ የሚፈልግ የሚመኝ፣ ሁሉም ለብልጽግና መውደቅ ሌት ተቀን እያሰበና የበኩሉን አስተዋጽኦ እያደረገ ለነበረ ልፋቱን ቢያንስ ከትግሉ ላይ አንድ ጠጠር ለወረወረው ሁሉ ደስ የሚል መረጃ ነው። ይህ መረጃ ምንድነው? አማራዊ አንድነት ተሳክቷል በሚገባ ሁኔታ ከመሪ ጀምሮ እስከ ተመሪ ድረስ በብቃት የተለየበት፣ ሁሉም አማራ የትኛውንም ቦታ ጎጥ ሳይለይ አካባቢ ሳይለይ ማንነት ሳይለይ ጎጃም፣ ጎንደር፣ ወሎ፣ ሸዋ ሳይል በአማራ ብቻ የሚጠራ ድርጅት በአማራነት ብቻ ትግሉን የሚያስኬድ ድርጅት አማራዊ አንድነትን አስርጾ የአማራዊ ተንሳይን ወደ ግብ የሚያመጣ አንድነት ተሳክቷል። ስለዚህ በጣም ደስ የሚያስል ነው። አማራ አንድ መሆኑ ይህ ሲለፋበት የነበረ ነው። ነገር ግን ይህ አንድነት ብዙ ትኩረት ሊሰጣቸው የሚገባ ያልተሰሩ ነገር ግን እኛ ችላ ካልናቸው ጉዳት የሚያመጡብን በርካታ ነገሮች 1 2 3 4 ብለን ልንዘረዝራቸው የምንችለው ነገሮች ቢኖሩም ነገሮች ባንድ ሆነን ጠላትን ለመቀነስ ስለሚያስኬዱ ቢያንስ አትሊስት አሪፍ ነገር መጥቷል። አሪፉ ነገር ምንድነው? አማራዊ አንድነት እስከዛሬም መቆየት የሌለበት ግዴታችን ነበረ። ነገር ግን እንደ አማራ ውስብስብ ትግልና እንደ አማራ ውስብስብ ሁኔታ ጋር ስናየው አንድነቱ መዘግየቱ የሚጠበቅ ነገር ነው። አሁን ይህ አንድነት ምን አስተዋጽኦ ያደርጋል ካላችሁ የአማራ ዲያስፖራው ወደ አንድ ቢያንስ አትሊስት የዲያስፖራው ቁጥር ይቀንሳል። ተቋሚ የሆነው ጠላት ማን ነው የሚለውን የምንለይበት አንድነት ከሆነ ጠላት ማን ነው በቀላሉ የምንለይበት ነው። የጠላት ሚዲያ እነማን ናቸው? ፋኖ መስለው ስለ ጠላት የሚሰልሉ እነማን ናቸው ሚሉትን ባለማክበራቸው ከፋኖ ከመሪዎቻችን የሚመጣውን ትዕዛዝ ባለማክበራቸው በቀላሉ የምንለይበት ለመለየት ያስችለናል። እስካሁን ግን ለምንድን ነው ፋኖ አንድ ስለሆነ ጎጃም፣ ጎንደር፣ ወሎ፣ ሸዋ እንደዚህ እየሆኑ ነው ያ ስለሚመቸው ነው እንላለን። አሁን መሪዎቻችን ተስማምተው በአንድ መሪ፣ በአንድ ህዝብ፣ በአንድ ወታደር፣ በአንድ ፖለቲካ አቋም፣ በአንድ ኢኮኖሚ መርህ ለመመራት ተስማምተዋል። ይህ እንግዲህ ቀጣይነት እንዲኖረው ከመመኘት ውጭ ምንም ልናደርግ አንችልም። ለምን? መሪዎቻችን ናቸው ስራውን የሚሰሩት። መሪዎቻችን ሲሰሩ፣ መሪዎቻችን ትዕዛዝ ሲያወርዱ እኛ የመቀበል ግዴታ ነው ያለብን። ስለዚህ የመሪዎቻችን ትዕዛዝ እየጠበቅን አንድነቱን ለማስጠበቅ የኛ ከፍተኛ የሆነ የትግል ጽናትና ተጠያቂነትም ሊኖር ይገባል። ስሜታዊነት ሊገፋን አይገባም። በአንድነት ትግሉን ደግፈን በአንድነት ትግሉን ለመሪዎቻችን ታዛዥ ሆነን ከፍተኛ የሆነ አስተዋጽኦ የምናበረክትበት ምዕራፍ ላይ ደርሰናል እና ይህ እንግዲህ አንድ ሆኗል። ነገር ግን አንድነቱን እንግዲህ ምን ሆነ ከመሪዎቻችን በኋላ የምንመለስበት ይሆናል። ያው መረጃው አለ። አንድነቱ እርግጥ ነው። ነገር ግን መሪዎቻችን ለህዝቡ የሚያሳውቁት ሚስጥራዊ ነገር ከመሪዎቻችን መውጣት ያለበት ነገር ስላለ እነሱ እንግዲህ በመግለጫ እስኪያሳውቁን እንጠብቃለን። በበለጠ መረጃ እንግዲህ በኋላ እንመለስበታለን። እስካሁን አብራችሁ ስለነበራችሁ አመሰግናለሁ።